ሰላምታችን በያላችሁበት ሁሉ ይድረስ የቻናላችን ቤተሰቦች አዳዲስና ወቅታዊ የተመረጡ መረጃዎችን ከዚህ ሰዓት ጀምሮ ወደ እናንተ ማድረሳችንን እንጀምራለን። የአብሮነት ቆይታችሁን ጠይቀናል። ዋና ዋናዎችን እናስቀድም። አብይ አህመድና ዶክተር ደሳለኝ ጫኔ በፓርላማው ተፋጠዋል። ሳቅና ስላቅ የተሞላበት ስብሰባ ጉዳይ አነጋጋሪ ሆኗል። ኢዜማም በሌላኛው አሰላለፍ ውስጥ በፓርላማው ታይቷል። የፋኖ የዘመቻ አንድነት ኦፕሬሽኑ በመላ አማራ ምድር ተቀጣጥሎ ዛሬም ቀጥሏል። ከተሞች በፋኖ ቁጥጥር ስር ውለዋል። በዘገባችን እንመለከተዋለን። አስገዳጁ ሕግ ወጥቷል። የመንግስት ሰራተኛው አደጋ ላይ ወድቋል። የአስቸኳይ ጊዜ አዋጅ ታውጇል። አመራሮችም ለ6 ወር እንዳይንቀሳቀሱ ታግደዋል። በዘገባችን የምንቃኘው ሌላው ርዕሰ ጉዳይ ይሆናል። በፋኖ የታወጀው ዘመቻ አንድነት በወሎ ቤት አማራ ግንባር ዛሬም ተጠናክሮ መቀጠሉ ታውቋል። የአማራ ፋኖ በወሎ ቤት አማራ ልጅ ኢያሱ ኮር ምስራቅ አማራ ኮር 1 እና 2 በርካታ አህዶች እንዲሁም ልዩ ዘመቻ ሰሜን ወሎ ዞን ከወልዲያ ደሴ ዋናው መስመር የሚገኙ ውርጌሳ፣ መሃላምባና ሊብሶ ከተሞችን መቆጣጠሩን ገልጿል። በዚህ የዘመቻ አንድነት የህልውና ተጋድሎ በርካታ የመንግስት የጸጥታ ኃይሎች ላይ ጉዳት መድረሱን እዙ አስታውቋል። የብልጽግና የፖለቲካና የጸጥታ አመራር እንዲሁም የደህንነት መዋቅር ሙሉ ለሙሉ ፈርሶ አካባቢውን ለቆ ከፊሉ ወደ ወልዲያ ከፊሉ ደግሞ ወደ ደሴ ከተማ መሸሹም ተነግሯል። የባህር ዳር ከተማ ህዝብን በአማራ ብሔራዊ ንቅናቄ በኩል በመወከል የህዝብ ተወካዮች ምክር ቤት አባል የሆኑት ዶክተር ደሳለኝ ጫኔ በፓርላማው አነጋጋሪ ንግግርን አድርገዋል። ዶክተር ደሳለኝ ጫኔ ለጠቅላይ ሚኒስትር አብይ አህመድ ባቀረቡት ጥያቄ ኢትዮጵያም የገጠማት ፖለቲካዊ ችግር እንደሆነና መፍትሄውም ከጠመንጃ አፈሙዝ ይልቅ ፖለቲካዊ እንደሆነ አንስተዋል። ባለፉት 7 የብልጽግና የመንግስትነት ዓመታት ሀገሪቱ ከባድ የጸጥታ ቀውስ ውስጥ እንድትገባ ስለመደረጉም አንስተዋል። ኢህአዴግ አምባገነናዊ ልማታዊ መንግስት ነበር ያሉት ዶክተር ደሳለኝ ጫኔ ወደ ብልጽግና ሽግግር ካደረገ በኋላ ደግሞ ሙሉ በሙሉ ጊዜውን ለእልቂት የሚጠቀም ሆኗል ሲሉ ተደምጠዋል። ፓርቲው በሚከተለው የጠቅላይ አገዛዝ ስልት ምክንያት ኢትዮጵያም ሰላም ርቋታልም ነው ያሉት። ብልጽግና እያስቀጠለ ባለው ጦርነትም በተለያዩ የሀገሪቱ ክፍሎች የድሃ ልጆች እንደ ቅጠል እየረገፉ መሆኑንም ዶክተር ደሳለኝ ጫኔ በፓርላማው ፊት በይፋ አንስተዋል። የሀገሪቱ ሀብትም በጦርነት እየወደመ ስለመሆኑ ማሳያዎችን በማቅረብ ዶክተር ደሳለኝ መንግስት ከዚህ እንዲታቀብ ጠይቀዋል። ከትግራይ የተነሳው የሰሜን ጦርነት ወደ 30 ቢሊዮን ዶላር እንደሆነ የጠቀሱት ዶክተር ደሳለኝ ከዚያ በኋላ በተደረጉ ጦርነቶችም ከዚህ ያላነሰ ሀብት ወድሟልም ሲሉ ተደምጠዋል። ይህም በዘንድሮ በጀቷ መነሻነት ቢወሰድ እንኳን የ8 ዓመት በጀቷን እንደሚሸፍን ተናግረዋል። የኢትዮጵያ በኑሮ ውድነቱ ምክንያት ህዝቡ ከፍተኛ ሰቆቃ ውስጥ መሆኑንም ጠቅሰዋል። እንኳን አነስተኛው ነዋሪ መጠነኛ ጥሪት ያለው ዜጋ እንኳን የኑሮ ውድነቱን መቋቋም እንዳልቻለም አንስተዋል። ዶክተር ደሳለኝ ጫኔ ከሰብአዊ መብት ጥሰቶች ጋር የተያያዙ መረጃዎችንም በምክር ቤቱ አቅርበዋል። በኢትዮጵያ የሚፈጸሙ የሰብአዊ መብት ጥሰቶች የተንሰራፉና ስልታዊ ናቸው ሲሉም ተደምጠዋል። እየወጡ ያሉና የተረጋገጡ ጥሰቶች እንደ ዜጋ ልብ የሚሰብሩ መሆናቸውንም ዶክተር ደሳለኝ አንስተዋል። ባለፉት ዓመታት ድሮንን ጨምሮ የተገደሉ ዜጎች ቁጥር ከፍተኛ መሆኑንም በማስረጃ አቅርበዋል። እንደተገደሉ በቁጥር የሚቀርቡ ሪፖርቶች መሬት ላይ ካለው እውነት ያነሰ መሆናቸውንም ዶክተር ደሳለኝ ይፋ አድርገዋል። በአማራ ክልል ዛሬም ድረስ በቀጠለው ጦርነት ንጹህ ግለሰቦች እየተገደሉ ነው፣ ሲቪል ተቋማት እየወደሙ ነው ሲሉም ተደምጠዋል። መንግስት የሀሳብ ነጻነትን የመናገርና የመደራጀት መብትን ስለማፈኑም አንስተዋል። ሀሳባቸውን በሰላማዊ መንገድ የሚገልጹ ጋዜጠኞችና አንቂዎች እየተገደሉ፣ እየተሰደዱ፣ እየተሰወሩና እየታሰሩም ነው ሲሉ ተደምጠዋል። የምክር ቤት አባላት ሳይቀር ለረጅም ጊዜ ያለመከሰስ መብታቸው ሳይነሳ መታሰራቸውንም ጠቅሷል። የህዝብ ተወካዮች ምክር ቤት አባሉ አቶ ክርስቲያን ታደለም፣ የአማራ ክልል ምክር ቤት አባሉ አቶ ዮሐንስ ቦያለውና የአዲስ አበባ ምክር ቤት አባሉ ዶክተር ካሳ ተሻገርን በምሳሌነት አንስተዋል። የፖለቲካ ፓርቲ መሪዎችም በግፍ እየታሰሩ መሆኑ
ገልጸዋል። የአብን ስራ አስፈጻሚ አባሉን ዶክተር ቴዎድሮስ ኃይለማርያምና የቀድሞ የኢዜማ ሊቀመንበር ዶክተር ጫኔ ከበደንም ለአብነት አንስተዋል። መስከረም አበራ፣ ገነት አስማሙ፣ አባይ ዘውዱ፣ ጎበዜ ሲሳይ፣ ዳዊት በጋሻውና ቴዎድሮስ ንብረትን የመሰሉ የአማራ ተወላጅ ጋዜጠኞችንም በመንግስት ኃይሎች ታስረዋል ነው ያሉት። የአማራ ምሁራን እየተመረጡ እንዲታሰሩ መደረጉንም አንስተዋል። ዶክተር ወንደሰን አሰፋ፣ ረዳት ፕሮፌሰር ሲሳይ አውግቸው፣ ፕሮፌሰር ማዕረጉ ቢበይን፣ ዶክተር ዘሪሁንና ዶክተር መሰረት ቀለመወርቅን የመሳሰሉ ምሁራንም ለአብነት አንስተዋል። አለልኝ ምህረቱና ኤርሚያስ መኩሪያን አይነት የህግ ባለሙያዎችም በእስር ቤት እንደሚገኙ ለምክር ቤቱ አስረድተዋል። ከ182 በላይ አማራዎች በ25 የሽብርና ህገ መንግስታዊ ክሶች ተከሰው ያለ ፍትህ እየተንገላቱም ነው ሲሉ ተደምጠዋል። ፍርድ ቤት በየጊዜው እየተመላለሱ ቢሆንም ፍትህ እንደ ሰማይ ርቋቸዋል ሲሉ ነው ዶክተር ደሳለኝ የተደመጡት። የብልጽግናው መንግስት በቅርቡ በጦር ሜዳ ያዋጉ የያዛቸውን የህወሓት አመራሮች በአጭር ጊዜ ውስጥ በነጻ ፈቶ የለቀቀ መሆኑን አስታውሰው በመንግስት ላይ ያላቸውን የሰላ ትችት በሰላማዊ መንገድ የሚያቀርቡ ፖለቲከኞችን አስሮ እያሰቃየ እንደሆነም አቅርበዋል። በሺዎች የሚቆጠሩ አማራዎች በተለያዩ የሀገሪቱ ክፍሎች መታወቂያቸው እየታየና ማንነታቸው እየተለየ ስቃይ እየደረሰባቸው መሆኑን ዶክተር ደሳለኝ ጫኔ አንስተዋል። አሁንም ድረስ በተለይም በአማራ ክልል የጅምላ እስርና አፈና እየተካሄደ መሆኑንም ጠቁመዋል። ዜጎች ተገድለው እየተሰወሩ እንደሆነና መንግስትም ይህንን ማቆም እንዳልቻለ ማሳያዎችን ጠቅሰው አስረድተዋል። የተቃውሞ ድምጾችን የማፈን ስራም በብልጽግና መንግስት ተጠናክሮ እንደቀጠለም አቅርበዋል። ጥቂት በብልጽግና የሴፍቲኔት ፖለቲካ ያልታቀፉ ድምጾችን ብቻ በደመነፍስ ለመተንፈስ እየተፍጨረጨሩም ነው ሲሉ ተደምጠዋል። የህዝብ ተወካዮች ምክር ቤት ይህንን ጉዳይ አጀንዳ አድርጎ አለመወያየቱ፣ ስራ አስፈጻሚውን አለመከታተሉና አለመገምገሙ የታሪክና የትውልድ ተጠያቂ ያደርጋል የሚል የሰላ ትችትን ሰንዝረዋል። የብልጽግናው መንግስት የሀገሪቱን ችግር በሚመለከት የሚቀርቡለትን ጉዳዮች አላይም አልሰማም ብሎ በሩን መዝጋቱን የገለጹት ዶክተር ደሳለኝ ጫኔ ብልጽግና የሚሰማው የቄስ ሞገሴዎችን ከንቱ ውዳሴ ብቻ ነው ሲሉም ተደምጠዋል። የብልጽግና መንግስት ከጦርነቶች የሚያዩ ነገር እንደሌለም አንስተዋል። የሚናገረውም ደረቅ ፕሮፓጋንዳና ውሸት ብቻም እንደሆነ አስረድተዋል። ዶክተር ደሳለኝ ጫኔ በሀገሪቱ የተፈጸሙ የመብት ጥሰቶች፣ የዘር ማጥፋት፣ የዘር ማሳሳትና የጦር ወንጀል መንግስት መቼ እውቅና እንደሚሰጥ ጠቅላይ ሚኒስትሩን ጠይቀዋል። ይህንን ማመንና ተጠያቂነትን ማስፈን የሽግግር ፍትህ አካል እንዲደረግ ሀሳብ አቅርበዋል። እየተካሄዱ ያሉ ጦርነቶችን መንግስት ማስቆም እንዳለበትም የጠየቁ ሲሆን ይህ ካልሆነ እንደ ሀገር ላንቀጥል እንችላለን ሲሉም ተደምጠዋል። ጠቅላይ ሚኒስትር አብይ አህመድ በበኩላቸው በሰጡት ምላሽ ዶክተር ደሳለኝ ጫኔን ጨለምተኛ ኖት ሲሉ ወርፈዋቸዋል። ከእስር ጋር በተገናኘ 4 ኪሎ እንገባለን የሚል ንግግር ቢጨምሩ ኖሮ እርስዎም አይቀርልዎትም ነበር ብሏቸዋል። ምላሽ የምሰጥዎትም ለፓርላማው ክብር ስል ነው ሲሉም ተሳልቀውባቸዋል። ሁለተኛ ቀኑን በያዘው ዘመቻ አንድነት ውጊያም የአማራ ፋኖ በጎጃም በ4 አውደ ውጊያዎች ድል እንደቀነው ይፋ አድርጓል። በአማራ ፋኖ በጎጃም አንደኛ ክፍለ ጦር የጣናው መብረቅ ብርጌድና ታደሰ ሙሉነ ብርጌድ፣ ሶስተኛው ጎጃም አገው ምድር ክፍለ ጦር ቢትወደድ አያሌው መኮንንና አቤ ጉበኛ ብርጌድ በመከላከያ ሰራዊቱ ላይ ከባድ ጥቃት በመፈጸም አብዛኛውን ሞትና ቁስለኛ ማድረጋቸውን በመረጃቸው ይፋ አድርገዋል። በዚህም ታደሰ ሙሉነ ብርጌድ መራዊና ገርጨጭ ከተሞች ውስጥ በመግባት ጀብድ መፈጸሙንም እንዲሁም ይፋ አድርጓል። 50 የመከላከያ ሰራዊት አባላት ህይወታቸው ሲሰዋ 60 ቁስለኛ ሆነዋል። 10 ምርኮኛም አድርገናል። ከፍተኛ ጀብድም ፈጽመናል ሲል መረጃውን ይፋ አድርጓል። 2 ብሬን፣ 1 ስናይፐር፣ 20 ክላሽንኮቭና 1200 ጥይት ከመራዊ ከተማ መማረክ መቻላቸውንም የፋኖ አመራሮች ይፋ አድርጓል። ግርጭጭ ከተማ ላይ ታደሰ ሙሉነ ብርጌድ ባደረገው ማጥቃትም 31 የሚደርሱ የመከላከያ ሰራዊት አባላት እስከ ወዲያኛው መሸኘቱን ይፋ አድርጓል። 17 የሚደርሱት ደግሞ ቁስለኛ መሆናቸውን በመረጃው ይፋ አድርጓል። በሌላ በኩል የጣናው መብረቅ ብርጌድ ከባህር ዳር በቅርብ ርቀት የምትገኘውን መሸንቲ ከተማ በመግባት 20 የሚደርሱ የመከላከያ ሰራዊት ላይ እርምጃ መውሰዱን አሳውቋል። 32 የሚደርሱት ደግሞ ከባድ ቁስለኛ መሆናቸውንም በመረጃቸው ይፋ አድርገዋል። ይህንን ታላቅ ድል የፈጸመው ብርጌዱ ባህር ዳር ከተማ አካባቢ በሚገኘው አየር ኃይልና መኮድ ወይም መከላከያ ኮንስትራክሽን ድርጅት ላይ ያነጣጠረን በዲሽቃ ማጥቃት የፈጸመ ሲሆን 13 ልዩ ኮማንዶዎች
ጥይቶችም መመታታቸውን ይፋ አድርጓል። ባህር ዳር ከተማ የሚገኙት መኮድና አየር ኃይል ግቢዎችም በዚሁ ጥቃት መደብደባቸውን ይፋ አድርገዋል። በሌላ በኩል በጎጃም አገው ምድር ክፍለ ጦር የቢትወደድ አያሌው መኮንን ብርጌድና አቤ ጉበኛ ብርጌድ ባደረጉት ጥምር ማጥቃት ቁጥሩ ያልታወቀ የመከላከያ ሰራዊት ላይ እርምጃ መውሰዳቸውን ይፋ አድርገዋል። 10 የሚደርሱም የመከላከያ ሰራዊት አባላትም ለፋኖ እጃቸውን መስጠታቸውን በመረጃቸው ይፋ አድርገዋል። በአጠቃላይ በዘመቻ አንድነት መጋቢት 11 ቀን 2017 ዓ.ም በተደረገው ዘመቻ እስካሁን ከ120 በላይ የሚደርሱ የመከላከያ ሰራዊት አባላት ላይ እርምጃ መውሰዱንና 109 የሚደርሱት ደግሞ መቁሰላቸውን እንዲሁም 20 የሚደርሱ የመከላከያ ሰራዊት አባላት ደግሞ ለፋኖ እጃቸውን መስጠታቸውን ይፋ አድርጓል። 42 መሳሪያና 1200 ጥይትም በዚህ ውጊያ መማረካቸውን ፋኖች ይፋ አድርጓል። በዛሬው ውጊያም መራዊ፣ ገርጨጭ፣ መሸንቲ፣ ዝብስት፣ መኮድና አየር ኃይል ግቢዎች ጥቃት የተፈጸመባቸው ቦታዎች ሆነው ተመዝግበዋል። በሌላ በኩል የሜጀር ጀነራል ወባንታ ባተ ኮር ተወርዋሪ ሰኔ ማርያምና ጎሃ ላይ የነበሩ የመከላከያ ሰራዊት ላይ እጅግ ጠንካራ የሚባሉ ምሽጎችን መስበራቸውን ይፋ አድርገዋል። በዚህ አውደ ውጊያም በመከላከያ ሰራዊቱ ላይ ከባድ ኪሳራ መድረሱንም ይፋ አድርገዋል። አለምበር ከተማ ላይ የገቡት የሜጀር ጀነራል ወባንተ ኮር አካላት የአጼ ፋሲልና ኢንጂነር ስመኘው ክፍለ ጦር 2 ሻለቆች በመከላከያ ሰራዊት ላይ ከፍተኛ ኪሳራ ማድረሳቸውን ይፋ አድርገዋል። የፎገራ ወረዳ ምክትል አስተዳዳሪን ለመማረክም ችሏል። በተመሳሳይ ወረታ ከተማ ላይ አጼ ፋሲል ክፍለ ጦርና ኢንጂነር ስመኘው ክፍለ ጦር ከፍተኛ የሆነ ተጋድሎን መፈጸማቸውን ይፋ አድርገዋል። ዋንታ ባተ የተሰዋበት ዕለት በትግል ልጆቹ በመላው አማራ ምድር በአውደ ውጊያም ታስበው ውሏል። ዘመቻ አንድነትን የአስማረ ዳኘ የመንፈስ ልጆች ወደ ከተማ በመግባት ጀምረውታል። የአማራ ፋኖ በሸዋ ከሰም ክፍለ ጦር ነበልባል ብርጌድ የአማራ ፋኖ ዘመቻ አንድነትን ትናንት አመሻሹ ላይ 12 ሰዓት ከ40 ገደማ የመከላከያ ሰራዊት ላይ በከተማ ገብተው እርምጃ በመውሰድ የሚታወቁት የነበልባል ብርጌድ የብርጌድ ተወርዋሪዎች በተጠቀሰው ሰዓት መሃል አረርቲ ከተማ ጥሰው በመግባት በመከላከያ ሰራዊቱ ላይ ከፍተኛም እርምጃ መውሰዳቸውን ይፋ አድርገዋል። አረርቲ ሆስፒታል አካባቢ በሚገኘው የመከላከያ ሰራዊት ላይ በሰነዘሩት ጥቃት ከፍተኛ የሆነ ጉዳት ማድረሳቸውንም ይፋ አድርገዋል። በዚህ ከፍተኛ ድንጋጤ ውስጥ የገባው የመከላከያ ሰራዊት በዘፈቀድ በመተኮስ ንጹሃን ዜጎች ላይ ጉዳት ማድረሱም ተሰምቷል። በሌላ መልኩ የመከላከያ ሰራዊቱ ላይ የከተማ ጥቃትና በደፈጣ ምታቸው የተሰላቹትና የአገዛዙን ጸያፍ ዘር ተኮር አሰራር የተጸየፉ ወዶ ገቦች በርካታ የመከላከያ ሰራዊት የኦሮሚያ ተወላጆች ከነሙሉ ትጥቃቸው የአማራ ፋኖ በሸዋ ከሰም ክፍለ ጦር ነበልባል ብርጌድን የተቀላቀሉ ሲሆን በዚህ ወር በርካታ ያገዛዙ ሰራዊቶችና የሚሊሻ አባሎችም ወደ ነበልባሉ ብርጌድ በገዛ ፈቃዳቸው መግባታቸውን የፋኖ አመራሮች ይፋ አድርገዋል። የአማራ ፋኖ በሸዋ ከሰም ክፍለ ጦር የነበልባል ብርጌድ ሚዲያና ኮሙኒኬሽን ደግሞ መረጃውን ይፋ አድርጓል። በተያያዘም ፋኖ በጎንደር ደራ ሐሙሲት በወሰደው እርምጃ 7 የወረዳ አመራሮችን ጨምሮ በርካታ የመከላከያ ሰራዊት በቁጥጥር ስር መዋላቸውን ይፋ አድርገዋል። በኦፕሬሽኑ ቁጥራቸው በውል ያልታወቁ የሚሊሻና የአድማ ብተና እንዲሁም የመከላከያ ሰራዊት አባላት ህይወታቸው ያለፈ ሲሆን በርካቶችም መቁሰላቸው ታውቋል። ትናንት መጋቢት 10 2017 ዓ.ም የታወጀው ዘመቻ አንድነት በድል ታጅቦ በዛሬው ዕለት መቀጠሉም ታውቋል። በትናንትናው ዕለት በደቡብ ጎንደር ዞን ደራ ሐሙሲት ወረዳ አንበሳሚ ከተማ ላይ በተደረገ ውጊያ በርካታ ቁጥር ባላቸው የመከላከያ ሰራዊት አባላት ላይ በተወሰደ እርምጃ ህይወታቸው እንዳለፈም ተሰምቷል። በርካቶችም ቁስለኛ ሆነዋል። እርምጃውን የወሰዱት የአማራ ፋኖ በጎንደር አንድነት የሜጀር ጀነራል ውባንታ ባተ ኮር 1 አባላት ሲሆኑ ከቡድን መሳሪያዎች ጀምሮ እስከ ነፍስ ወከፍ ክላሽንኮቭ መሳሪያ ማርከው መታጠቃቸውንም ይፋ አድርገዋል። በትናንቱ ውጊያ በቁጥር 7 የደራ ወረዳ አመራሮችን ጨምሮ በርካታ የመከላከያ ሰራዊት አባላት በፋኖ ቁጥጥር ስር መዋላቸውም ተነግሯል። ከወረታ ጎንደር፣ ከወረታ ደብረ ታቦር እንዲሁም ከሐሙሲት እስቴ፣ ከሐሙሲት ባህር ዳር የሚወስዱ አውራ ጎዳናዎች እየተዘጉ ሲሆን ዘመቻ አንድነትም ተጠናክሮ መቀጠሉን ይፋም አድርገዋል ሲል መረብ ሚዲያ ዘግቧል።
የኢዜማው የፓርላማ ተወካይ አቶ ባርጠማ ፍቃዱ ደግሞ ህወሓት አደብ እንዲገዛ መደረግ አለበት ሲሉ በፓርላማው ፊት ተደምጠዋል። በፓርላማው መደበኛ ስብሰባም ለጠቅላይ ሚኒስትር አብይ አህመድ ከተነሱ ጥያቄዎች ውስጥ የትግራይ ወቅታዊ ሁኔታን የተመለከተው ይገኝበታል። ገዢው ብልጽግና ፓርቲን በመወከል ከያያ ጉለሌ ምርጫ ክልል የተመረጡት ብርቄ ባህሩም በትግራይ ክልል ያለው ወቅታዊ የፖለቲካ ሁኔታ ወደ ግጭት እንዳያመራ ያላቸውን ስጋት አንጸባርቀዋል። በክልሉ ያለው ወቅታዊ ሁኔታ ድጋሚ ዋጋ እንዳያስከፍለን ምን እየተሰራ ይገኛል ሲሉም ጥያቄያቸውን ሰንዝረዋል። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ የእዣ ምርጫ ክልል የፓርላማ ተወካይ የሆኑት አቶ ባርጠማ ፍቃዱ በበኩላቸው ስለ ትግራይ ሁኔታው የማዕከላዊ መንግስት እልባት ለምን አይሰጥም ሲሉ ተመሳሳይ ጥያቄ አንስተዋል። ህወሓት እስከ መቼ ሰላም እየነሳ ይኖራል ሲሉም አጽንኦት ሰጥተዋል። ህወሓት ባለው የስልጣን ሱስ የትግራይ ህዝብን እረፍት በመንሳት ሰላም እንዳይኖር የፕሪቶሪያ ስምምነት እየጣሰ ይገኛል ሲሉ አቶ ባርጠማ ወንጅለዋል። እኚሁ የኢዜማ የፓርላማ ተወካይ የህወሓት ሰዎች አደብ እንዲገዙ መደረግ አለበት የሚል እምነት እንዳላቸው ሲናገሩ ጠቅላይ ሚኒስትሩ ፈገግታ ሲያሳዩ ተስተውለዋል። የፌዴራል መንግስት የትግራይ ሁኔታን ማስተናገድ ያለበት በፕሪቶሪያ የተፈረመው ስምምነት መሰረት መሆኑን እንደሚገባው አቶ ባርጠማ አመልክተዋል። ተደራዳሪው የፌዴራል መንግስትና ብልጽግናን ጨምሮም በትግራይ የሚንቀሳቀሱ ኃይሎችን ያካተተም ክልሉን የሚመራ ጤነኛም አደረጃጀት መፈጠር ያለበትም ይመስለኛል ሲሉም ጠቅላይ ሚኒስትሩ ለጉዳዩ ትኩረት እንዲሰጡ አሳስበዋል። በጠቅላይ ሚኒስትር አብይ አህመድ የሚመራው መንግስት ከአሜሪካ ያጣውን የገንዘብ ድጋፍ ለማካካስ ህዝብን ማስከፈል ሊጀምር መሆኑ ተሰምቷል። የዶናልድ ትራምፕ አስተዳደር በዩኤስኤድና ሌሎች ተቋሞች በኩል ኢትዮጵያን ጨምሮ ለበርካታ የዓለም ሀገራት ይሰጥ የነበረው ድጋፍ መቆሙን ተከትሎ ከፍተኛ መደናገጥና አሳሳቢ ክስተቶች እየተስተዋሉ ይገኛል። ኢትዮጵያ በከፍተኛ ደረጃ የአሜሪካን ድጋፍ ሲያገኙ ከነበሩ ሀገራት አንዷ ስትሆን በተለይ የጤናው ዘርፍና የሰብአዊ እርዳታ ከ80% በላይ በአሜሪካ ድጋፍ ላይ የተንጠለጠለ ነበር። በድጋፉ መቆም በከፍተኛ ደረጃ ከተጎዱ የዓለም ሀገራት ሶስተኛ ደረጃን ኢትዮጵያ ይዛለች። ባለፉት 3 ዓመታት 2.89 ቢሊዮን ዶላር በአሁኑ ስሌት ወደ 353 ቢሊዮን ብር ገደማ የውጭ እርዳታ ያገኘው የኢትዮጵያ መንግስት በትራምፕ አስተዳደር ድጋፍ መቆም የተፈጠረውን ከፍተኛ ጫና ወደ ህዝብ ለማስተላለፍ መወሰኑ ተሰምቷል። የዛሬ 3 ዓመት 1.5 ቢሊዮን ዶላር የነበረው የውጭ ድጋፍ ዘንድሮ ወደ 190 ሚሊዮን ዶላር አሽቆልቁሏል። ይህ ማለት እንደ ወባ፣ ቲቢ፣ ኤችአይቪ ላሉ ታካሚዎች የሚውሉ መድኃኒቶችን ወደ ሀገር ገዝቶ የማስገባት አቅም መንግስት የለውም ማለት ነው። ሌላው ቀርቶ ለወላድ እናቶች የሚውሉ መድኃኒቶችና ቁሶች በእርዳታም የሚቀርቡ ነበሩ ያሉን አንድ ከፍተኛም የፌዴራል መንግስት የስራ ኃላፊ ችግሩ በመጪው ቀናት መታየት እንደሚጀምርም ጠቁሟል። ይህን ችግር ለመጋፈጥ ሲባል ለአደጋ ስጋት መዋጮ የሚውል ረቂቅ አዋጅ ተዘጋጅቷል ያሉት ኃላፊው የመንግስትም ይሁን የግል ሰራተኛ ከደሞዙ ብር እንዲያዋጣ እንደሚገደድም አረጋግጠዋል። ለፓርላማ የቀረበው ረቂቅ እኮ የመንግስትም ይሁን የግል ተቋማት የአደጋ ስጋት ፈንድ የሚል ክፍያም ከህዝብ እንዲሰበስቡና ለመንግስት እንዲያስገቡም ያዛል። ከዚህ በተጨማሪ ደሞዝተኛ ተቀጣሪዎች ከክፍያቸው ላይ በየወሩ ብር እንዲያዋጡም ህጉ ያስገድዳል። ይህ በእንዲህ እንዳለም የኢትዮጵያ ብሮድካስት ኮርፖሬሽን የአሜሪካ ተራድኦ ድርጅት ወይም ዩኤስኤድ እንዴት ነው አፍሪካን ከተኛችበት እየቀሰቀሳት ያለው በሚል ትናንት ባቀረበው ዘገባው የእርዳታ ድርጅቱን የበግ ልብስ የለበሰ ተኩላ በማለት አንዲት የቀድሞ የአፍሪካ ዲፕሎማት ንግግርን አቅርቧል። እነዚህ ድርጅቶች የጤናና የትምህርት ዘርፉን ለማሻሻል እንደመጡም ይታወቃል። ነገር ግን በዚህ ረገድ የመጣ ለውጥ የታለ በማለት የሚጠይቁት ግለሰቧ እንደ ኢትዮጵያ ባሉ ሀገራት ያሉ ጤና ጣቢያዎችና የስደተኛ ካምፖች ሙሉ በሙሉ በሚባል ደረጃ በውጭ ድጋፍ እንደሚደጎሙ ሳይጠቅሱ አልፈዋል። የናይጄሪያው ፕሬዝዳንት በነዳጅ በበለጸገው አካባቢ ላይ የአስቸኳይ ጊዜ አዋጅ ማወጃቸው ተሰምቷል። የናይጄሪያው ፕሬዝዳንት ቦላ ቲኑቡ በነዳጅ በበለጸገው ሪቨርስ ግዛት የአስቸኳይ ጊዜ አዋጅ አውጀዋል። የግዛቷን አስተዳዳሪና ምክትላቸውን ለ6 ወራት ከስራ ማገዳቸውም ተዘግቧል። ፕሬዝዳንቱ እንደገለጹት በግዛቱ ታጣቂዎች የነዳጅ ቱቦችን ሲቀብሩና የግዛቱ ደህንነት አደጋ ላይ ሲወድቅ አስተዳዳሪዎቹ ምንም አይነት እርምጃ እንዳልወሰዱ ሪፖርቶች እንደደረሳቸው ገልጸዋል። በዚህም
ግዛቱ ወደ አደገኛ ሁኔታ ውስጥ ሲገባ ዝም ብለን ልንመለከት አንችልም ሲሉ ተደምጠዋል። ጠበቆችና የተቃዋሚ ፓርቲ አባላት የፕሬዝደንቱ እርምጃ ህጋዊነትን የተከተለ አይደለም ሲሉም ተችተዋል። በናይጄሪያ የነዳጅ ድፍድፍ ማውጫ አካባቢዎች ላይ ከፍንዳታዎች ጀምሮ በታጣቂዎች የሚፈጸሙ ጥቃቶች እየተለመዱ መጥተዋል። በዚህም በአግባቡ ስራዎች እንዳይሰሩ እንቅፋት ሆኗል ሲል ኤፒ ኒውስ ዘግቧል። ክቡራን የቻናላችን ቤተሰቦች ለሰዓቱ ያዘጋጀናቸውና የመራረጥናቸው ዘገባዎችን በዚሁ ቋጭን። አብራችሁን ስለሆናችሁ የቻናላችን